ሰላም ውድ ቤተሰቦች እንዲሁም ደግሞ ለመጀመሪያ ጊዜ ወደዚህ ቻናል የመጣችሁ አዳዲስ ወዳጆች እንኳን ደህና መጣችሁ። ሳምንታችሁ እንዴት ነበር? እግዚአብሔር የተመሰገነ ይሁን። እኔ ጥሩ ሳምንት ነበረኝ። ባለፈው ካስታወሳችሁ የጠፋሁበት ምክንያት ስትጠይቁኝ ቪዲዮ ሰርቼ እገልጽላችኋለሁ ብዬ ነበርና ዛሬ ያንን በማስመልከት ነው የሰራሁላችሁ ቪዲዮ። እንግዲህ ምንድነው እግዚአብሔር በወደደ በፈቀደ ጊዜ እግዚአብሔር ረድቶን የራሳችንን ቤት ገዝተናል። ለዚህም ደግሞ እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል። ብታዩት እስካዘጋጀው ድረስ እንዴት እንደጓጓሁ። ስለዚህ በዚህ ምክንያት ነበረ የተወሰኑ ወራቶች ጠፍቼ የነበረው። ታውቃላችሁ ቤት መግዛት ፔፐር ወርኩ በራሱ ረጅም ጊዜ ነው የሚወስደው። እንደገና እቃዎችን ፓክ ማድረግ ሴትል እስክታደርጉ ድረስ ከልጅ ጋር እጅግ በጣም ይከብዳል። እዛ ላይ ደግሞ የተወሰነ ሪኖቬት ያደረግነው ነገር ስለነበረ ብዙ ስራ ይጠይቅ ነበረ። እንግዲህ ይሄ ሁሉ ተጨማምሮ በጣም ቢዚ ስላደረገኝ ቪዲዮ መቅረጽ አልቻልኩም ነበረ። ከዛ በኋላ ደግሞ ድካምም ስለሚኖር ማረፍ ነበረብኝ። አርፌያለሁ። ግን ከመግባቴ በፊት የተወሰኑ ሩሞች ባዶ እያሉ ቀርጬላቸዋለሁ የአዲሱ ቤቴን። ሁሉንም አይደለም፣ ምክንያቱም ብዙ ሜስ የሆኑ ብዙ ያላለቁ ነገሮች አሉ። እነሱን ክፍሎች ትቻቸዋለሁ። ነገር ግን ለካሜራ የሚመቹትን የተወሰኑ ቦታዎች እነሱን አብሬ ያሳያችኋለሁ።
እንግዲህ ወዳጆቼ እቃዎቹን አስገብቼ ዲኮር ከማድረጌ በፊት እንድታዩት በማለት ያዘጋጀሁላችሁ አጠር አጠር ያለ የሀውስ ቱር ይሄንን ይመስላል። ሀሳብም ካላችሁ ሀሳባችሁን ኮሜንት ሴክሽን ላይ ብትተውልኝ ደስ ይለኛል። ከኔ ጋር ስለቆያችሁ እጅግ በጣም አመሰግናለሁ። ከዚህ በኋላ ባሉት ጊዜያት እነዚህን ክፍሎች እያዘጋጀው ቪዲዮዎችን የምሰራ ይሆናል። በሚቀጥለው ሳምንት እንግዲህ እስከምንገናኝ የተባረከ ሳምንት ይሆንላችሁ።